ኢትዮጵያ በሚሊዮን ለሚቆጠር ዜጎቿም ከድቅድቅ ጨለማ መውጫ የእድገት መሰላሌ ነው የምትለው ግድብ በተቃራኒው ጠብታም ውሃም ከአባይ ከተጓደለም የህልውና አደጋ ይፈጥራል በማለትም የምታስፈራራው የአባይ ወንዝም ንትርክም ወደ አዲስ ወታደራዊ ጦርነት ሊያመራ ይችላል ይሆን? ግብጽም ከዚህ በኋላ ኢትዮጵያን በአባይ ወንዝ ላይ የተያዘችውን ግንባታ ለማስቆም ምን አይነት እርምጃ ልትወስድ ትችላለች ለሚለው የደቡብ አፍሪካው የፈርስት ፖስት ዩቲዩብ ቴሌቪዥን ሰሞነኛ ጥያቄ አስተያየት የሰጡትም በአፍሪካ ቀንድ ዙሪያም ተመራማሪ የሆኑት ሞሲስ ክሪፕሴስ ኦኬሎ ግብጽም ከዚህ በኋላ ተጨማሪ የማስጠንቀቂያ መሳሪያ ወይም ሌቨሬጅ የቀራትም አይመስለኝም። ግብጽ መጀመሪያ ለኢትዮጵያ ከላከችው ቃላት ማስጠንቀቂያ መልእክቶች መካከል ግድቡን በቦምብ እናጋየዋለን የሚል ነበር። ይህ የግብጽ ዛቻም በመሬት ላይ የሚያተኩር አይመስልም። ምክንያቱም በአፍሪካ አህጉር ቁጥር 1 ግዙፍ የውሃው የህዳሴው ግድብ በቦምብ ማፈንዳት ማለትም ሶስቱ ሀገራት ማለትም ኢትዮጵያ፣ ግብጽና ሱዳን በአሁን ወቅት አስገዳጅ ስምምነት ላይ ይደርሳሉ ብዬም አልገምት። ምክንያቱም ግብጽም የዛሬ 2 ዓመት ከሶስትዮሽ ድርድር ረግጣ በመውጣቷ አሳሪና አስገዳጅ ስምምነት ላይ በቅርቡ መደረስም አይታሰብም በማለትም ጥርጣሬያቸውን አጋርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአባይ ወንዝ ጉዳይ ኢትዮጵያን፣ ግብጽንና ሱዳንን አሸማግላለሁ የማለታቸው ጉዳይ በተመለከተም ጥያቄ ያቀረበላቸው ተመራማሪው ሞሲስ የአባይ ወንዝ ውጥረትም ከውሃ ጉዳይ አልፎም ቀጠናዊ ከዚያም ከፍ ሲል እስከ ቀይ ባህር ዳርቻም ደርሷል። ይህም ፈተናም ግብጽን ጸረ ኢትዮጵያ አቋም ያላቸው የመካከለኛው ምስራቅ አጋሮቿን በማስተባበር በኢትዮጵያ ላይ ዘመቻ ለመክፈትም እየተንቀሳቀሰችም ትገኛለች። እዚህ ላይ የኤርትራንና የሱዳንን ጉዳይ ማንሳትም ይቻላል ያሉት ተመራማሪው ከዚህ አኳያ ዲፕሎማሲያዊ ጥረት በቀላል ውጤታማም የሚሆን አይመስለኝም። የአሜሪካ አስተዳደርም ገለልተኛና ፍትሃዊ ኢትዮጵያና ግብጽ በአባይ ወንዝ በተለይ ባለፉት 15 ዓመታት ማሳረጊያ ባልተገኘለት የታላቁ የህዳሴ ግድብ ግንባታ የውሃ ሙሌት አተገባበር ባሻገር ኢትዮጵያ በቀጣይነት በአባይ ወንዝ ላይ ተጨማሪ 3 ግድቦችን እገነባለሁ ማለቷን ተከትሎ በአዲስ አበባና በካይሮ መካከል በቋፍ ላይ የነበረው የዲፕሎማሲያዊ ውጥረት አባብሶታል። አባይ የብሔራዊ ደህንነቴ ጉዳይ ነው፣ የመኖር ያለመኖር ህልውና ነው በማለት ማስፈራሪያም አዘል ተቃውሞም ግብጽ እያሰማችም ትገኛለች። የግብጹ የውጭ ጉዳይ ሚኒስትር ዶክተር ባዲር አብዱላቲ ከትላንት በስቲያም ከናሽናል ጋዜጣ ጋር በኢትዮጵያው የታላቁ የህዳሴ ግድብ ጉዳይ በተያያዘ ባደረጉትም ቃለ ምልልስ ኢትዮጵያም የታላቁ ህዳሴ ግድብን በተናጥል ገንብታለች፣ አሁን ላይ ደግሞ 3 ተጨማሪ ግድቦችን እንደምትገነባም አስታውቃለች። ይህ ደግሞ ለግብጽ ኢኮኖሚያዊ ጫና ብቻ ሳይሆን የመኖር ያለመኖር ጉዳይ ነው የሚል ጥያቄ ከዋና አዘጋጇ ሀዳሊም ጋምቤል ቀርቦላቸው ነበር። ዶክተር ባዲር በሰጡትም አስተያየትም አዎ ይህ ጉዳይ ለኛ ለግብጻውያን የመኖር ያለመኖር የህልውና ጉዳያችን ነው ብለዋል። ይህም የብሔራዊ ፍላጎታችሁን ከአስጊ ደረጃ አይከተውም ይሆን ለሚለው ተከታይ ጥያቄ የግብጹ ከፍተኛ ባለስልጣን ባዲር አብዱላቲ ሲመልሱ በትክክል ስጋታችን ነው። እኛም ከኢትዮጵያ ህዝብ ጋር ጸብ የለንም። እነርሱ የእኛ ወንድሞች እህቶቻችን ናቸው። ያለመታደል ሆኖም ከኢትዮጵያ መንግስት ጋር ለ13 ዓመታት ፍሬ አልባም የሆነ ድርድር አካሄደናል በማለትም የወቅቱ የኢትዮም ግብጽ ፍጥጫ ከየት ወዴትም እንደተጓዘ ባዲር ለመግለጽ ሞክረዋል። ታዲያም ለአለፉት 15 ዓመታት ዲፕሎማሲያዊ ዓለም መስራቱን እያወቃችሁ በአረቡ ዓለም ግዙፍ የሆነ ወታደራዊ ኃይል እያላችሁ ምንድነው የምታደርጉት? ይህንንስ ጥያቄ የማነሳው ተስፋም ከመቁረጥም አኳያ ነው ስትልም ጋዜጠኛዋ ሀዲል ለግብጹ ባለስልጣን አቀጣጣይ ወይም ኮርኳሪም ጥያቄም አቅርባለቸው ነበር። ዶክተር አብዱላቲም በመቀጠል አዎ የኛ መከላከያ ዋነኛ ተልዕኮ የሀገራችንን ግብጽን ድንበርና ጥቅም ማስጠበቅ ነው ቢሉም ታዲያም አሁን እኮ የግብጽ ጥቅም አልተነካም እያሉ ነው እንዴም ለሚለው ተከታይ ጥያቄ አዎ ስለዚህም እኮ ነው ግብጽ በአባይ ወንዝ ላይ ማንኛውንም የተናጠል ግድብ ግንባታም አትፈቅድም የምንለው በማለትም የመንግስታቸውን የቆየም አቋም ገልጸዋል። የጋዜጣው የዓለም አቀፍ ጉዳይ ዋና ዘዋሪ የሆነችው ጋዜጠኛም ሀዲ በመቀጠልም ዲፕሎማሲው አልሰራም፣ እነርሱ ማለትም ኢትዮጵያን እያስራቧችሁ ይገኛሉ። ይህ ጉዳይ አፋጣኝ እርምጃም ያሻል። ከዚህም አኳያ ቀጣዩ መፍትሄ ምንድነው ለሚለው
በሚለው ጥያቄዋ የግብፁ የውጭ ጉዳይ ሚኒስትር ዶክተር ባዲር የአባይ ወንዝ ፍሰትን የሚያውክ ማንኛውንም የግብፅ ጥቅም የሚጎዳ አንዳች ነገር ከተፈጠረ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንን ለማስከበር ሙሉ መብቱ አለን ሲሉም ተደምጠዋል። በፖለቲካዊ፣ ኢኮኖሚያዊ፣ የኃይል አቅርቦትም ዙሪያም ከፍተኛ ባለስልጣናትን በማነጋገር የምትታወቀው የዓለም አቀፍ ጋዜጠኝነት ተሸላሚ የሆነችው የቀድሞዋ የአሜሪካው ሲኤንቢሲ ቴሌቪዥን አንከር በአሁኑ ወቅት መቀመጫዋን በተባበሩት አረብ ኤሚሬት ዱባይ ያደረገችው አሜሪካዊቷ ጋዜጠኛ ሃዲ ጋምቤል ብርቱ ሞጋችም ጥያቄ የቀረበላቸው የግብፁ የውጭ ጉዳይ ሚኒስትር ባዲር አገራቸው ብሔራዊ ጥቅሟን ለማስጠበቅ ማንኛውም እርምጃ እንደምትወስድ ቢገልጹም የጥቁር አባይ መፍለቂያ 85 ከመቶ የወንዙ ገባሪ አገር የሆነችው ኢትዮጵያን ተፈጥሯዊ ህጋዊ የመልማት መብቷን አላነሱም አሊያም አልጠቀሱም። በበርካታ የውሃ ባለሙያዎች ዘንድ የእንግሊዝ ዋና ከተማ ሎንደን የሚያክል የቆዳ ስፋትም ያለው መሆኑ የሚነገረው በኢትዮጵያን አንጡራ ሀብትም በ5 ቢሊዮን የአሜሪካን ዶላር የተገነባው የታላቁ ህዳሴ ግድብ ግንባታን የውሃ ሙሌትና አተገባበር ማስቆም የተሳነው የግብፅ መንግስት ኢትዮጵያ በቅርቡ በአባይ ወንዝ ገባሪዎች ላይ 3 ተጨማሪ ግድቦችን ትገነባለች የሚል መረጃን ማሰራጨቷን ተከትሎም በግብፅ ባለስልጣናት በኩል ከፍተኛ መደናገጥና ቁጣም ፈጥሯል። የግብፁ የውሃና የኃይል ሚኒስትር ሃኒም ሷሂሊን ሰሞኑን ካይሮ ውስጥ በሰጡትም ጋዜጣዊ መግለጫ ኢትዮጵያ በአባይ ወንዝ ላይ ተጨማሪም 3 ግድቦችን ለመገንባት መወጠኗም ከግብፅ በኩል ቀይ መስመር መተላለፍ ያህል ያስቆጥራል። ግብፅ ይህንን አይነቱን የተናጠል እርምጃ በጭራሽ አትቀበለውም የሚል የቆየም ነገር ግን ዛሬ ድረስ በኢትዮጵያ በግብፅና በሱዳን መካከል ከስምምነት መድረስ ያልተቻለ አስተያየትንም አንጸባርቀዋል። 6650 ኪሎ ሜትር ርዝማኔ ያለው ኢትዮጵያ፣ ግብፅ፣ ሱዳን፣ ኤርትራ፣ ኬንያ፣ ደቡብ ሱዳን፣ ኡጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣ ቡሩንዲና ታንዛኒያ 11 አገራት የሚዋሰኑበት በዓለማችን ረጅም ወንዝ የሆነው የአባይ ወይም ብሉ ናይል ወንዝ በተጨማሪ በተባበሩት መንግስታት የኢኮኖሚ እና ማህበራዊ ክፍል ባወጣው መረጃ የታችኛው የወንዙ ተፋሰስ አገራት የሆኑት ግብፅ 90 ከመቶ እስከ 97 ከመቶ የውሃ አቅርቦቷን በአባይ ወንዝ ላይ መሆኑም በአመት ወደ 55 ቢሊዮን ኪዩቢክ ሜትር የአባይ ውሃ ጋራ ሸንተረሩን አቆራርጦም ለበረሃማው የግብፅ መሬት እንደሚገብር ይህም የአባይ ውሃ የአንበሳ ድርሻም ተጠቃሚነት በግብፅ በኩል ከ1954 የአውሮፓ አቆጣጠር ጀምሮ አለመለወጡ ይህም በግብፅ መንግስትና ፖለቲከኞች ዘንድ አባይ ማለት ለግብፃውያን ለግብፅ ብቻ የተፈጠረም የተፈጥሮ ጸጋ ሆኖ እንደ ታሪክም ቀርቧልን ብሏል። ከቅርብ ጊዜያት ወዲህ ከኢትዮጵያ በቀር በላይኛው የአባይ ወንዝ ተፋሰስ አገራትም ከታንዛኒያ፣ ከኡጋንዳ፣ ኬንያ ጋር በአባይ ወንዝ ጉዳይ የግድብ ግንባታ የቴክኖሎጂ ሽግግር በማድረግ ዲፕሎማሲያዊ ትኩረት ለመሳብም ጥረት ያደረገች የምትገኘው ካይሮ በተቃራኒው ኢትዮጵያ በአባይ ወንዝ ላይ የምትገነባውንም ማንኛውም ግድብ የግብፅን ይሁንታ ስምምነትን ካላገኘ ከብሔራዊ ደህንነትና ጥቅም መፈታተን ጋር የተቆራኘ መሆኑን ግብፅም አጥብቃም እያስጠነቀቀችም ትገኛለች። ኢትዮጵያ በሚሊዮን ለሚቆጠር ዜጎቿም ከድቅድቅ ጨለማ መውጫ የእድገት መሰላሌ ነው የምትለው ግድብ በተቃራኒው ጠብታም ውሃም ከአባይ ከተጓደለም የህልውና አደጋ ይፈጥራል በማለትም የምታስፈራራው የአባይ ወንዝም ንትርክም ወደ አዲስ ወታደራዊ ጦርነትን ሊያመራ ይችላል ይሆን? ግብፅም ከዚህ በኋላ ኢትዮጵያን በአባይ ወንዝ ላይ የተያዘችውን ግንባታ ለማስቆም ምን አይነት እርምጃ ልትወስድም ትችላለች ለሚለው የደቡብ አፍሪካው የፈርስት ፖስት ዩቲዩብ ቴሌቪዥን ሰሞነኛ ጥያቄ አስተያየት የሰጡትም በአፍሪካ ቀንድ ዙሪያም ተመራማሪ የሆኑት ሞሲስም ክሪፕሴስ ኦኬሎ ግብፅም ከዚህ በኋላ ተጨማሪ የማስጠንቀቂያው መሳሪያ ወይም ሌቨሬጅ የቀራትም አይመስለኝም። ግብፅ መጀመሪያ ለኢትዮጵያ ከላከችው ቃላት ማስጠንቀቂያ መልእክቶች መካከል ግድቡን በቦምብ እናጋየዋለን የሚል ነበረ። ይህ የግብፅ ዛቻም በመሬት ላይ የሚያተኩር አይመስልም። ምክንያቱም በአፍሪካ አህጉር ቁጥር 1 ግዙፍም የሆነው የህዳሴው ግድብ በቦምብ ማፈንዳት ማለትም በዩክሬን ውስጥ በ1956 የአውሮፓ ቁጥጥር የተገነባው 240 ኪሎ ሜትር
ርዝማኔ 23 ኪሎ ሜትር ስፋት 2155 ኪሎ ሜትር ስኩዌር የቆዳ ስፋትና 26 ሜትር ጥልቀት ያለው የዛሬ 3 ዓመት ከሩሲያ ጋር በተደረገ ጦርነት ሩሲያ አሸባሪዎች ጥቃት ባለችው በቦምብ የነጎደው የካልሽኮስቫን የውሃ ግድብ የከፋ ጉዳትም ሊያስከትል እንደሚችል የታመነ በመሆኑ ግብጽም የታላቁን ህዳሴ ግድብ በፈንጂ አጋያለው የሚለው ማስፈራሪያም ከጠረጴዛ ላይ ተነስቷል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲም ቀደም ሲል በሰጡት አስተያየት ኢትዮጵያ በአባይ ወንዝ ላይ ግድብ ከገነባችም የቀይ መስመር መተላለፍ ነው በማለትም ያቀረቡት ማስጠንቀቂያ ዛሬ ላይ ተፈትኖ የወደቀ ይመስላልም ብለዋል። ከዚህ አኳያም ግብጽም የተለያዩ ቀጠናዊ ዲፕሎማሲያዊ ጫናዎችን በኢትዮጵያ ላይ የማሳረፍም ውጥን ተያይዛለችም። በሌላ በኩል ጨዋማ ውሃዋን ወደ አገልግሎት መቀየርና እውነታውን የመጋፈጥ ዝንባሌን መከተል በግብጾች መንደር ግዴታ እየሆነ መጥቷልም ብለዋል። ታዲያም ኢትዮጵያ፣ ግብጽና ሱዳን ከድንበር ተሻጋሪ ወይም ፕሮክሲ ጦርነት ወጥተው በአባይ ወንዝ ጉዳይ በጋራ የሚያተኩር አሳሪና አስገዳጅ ስምምነት ይኖር ይሆን ለሚለው ጥያቄ ሞሲስም ሲመልሱ ሶስቱ ሀገራት ማለትም ኢትዮጵያ፣ ግብጽና ሱዳን በአሁኑ ወቅት አስገዳጅ ስምምነት ላይ ይደርሳሉ ብዬም አልገምት። ምክንያቱም ግብጽም የዛሬ 2 ዓመት ከሶስትዮሽ ድርድር ረግጣ በመውጣቷ አሳሪና አስገዳጅ ስምምነት ላይ በቅርቡ መደረስም አይታሰብም በማለትም ጥርጣሬያቸውን አጋርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአባይ ወንዝ ጉዳይ ኢትዮጵያን፣ ግብጽንና ሱዳንን አሸማግላለው የማለታቸው ጉዳይ በተመለከተም ጥያቄ ቀረበላቸው። ተመራማሪው ሞሲስ የአባይ ወንዝ ውጥረት ከውሃ ጉዳይ አልፎም ቀጠናዊ ከዚያም ከፍ ሲል እስከ ቀይ ባህር ዳርቻም ደርሷል። ይህም ፈተናም ግብጽን ጸረ ኢትዮጵያ አቋም ያላቸው የመካከለኛው ምስራቅ አጋሮቿን በማስተባበር በኢትዮጵያ ላይ ዘመቻ ለመክፈትም እየተንቀሳቀሰችም ትገኛለች። እዚህ ላይ የኤርትራንና የሱዳንን ጉዳይ ማንሳትም ይቻላል ያሉት ተመራማሪው ከዚህ አኳያ ዲፕሎማሲያዊ ጥረት በቀላል ውጤታማም የሚሆን አይመስለኝም። የአሜሪካ አስተዳደርም ገለልተኛና ፍትሃዊ ገላጋይነት ሚናም ካልተጫወተም ለግብጽ የሚያደላም አካሄድ ከተከተለም ኢትዮጵያም ከድርድሩ በፍጥነት ልትወጣም ትችላለች። የአሜሪካም ሸምጋይነትም በአሁኑ ወቅትም ሆነ በቅርቡም ጣልቃ በመግባትም ዘላቂ መፍትሄ የሚያመጣም አይመስለኝም ብለዋል። ሲቀጥሉም ከዚህ አኳያ የአሜሪካ አስተዳደር የሚጫወተው የገላጋይነት ሚናም ከየትኛውም ወገን ቆሞ ነው የሚል ትልቅ ጥያቄም ስለሚያስነሳበት ነገሮችም እስኪሰክኑ ድረስም ገለልተኛነትን መከተል ይመረጣል በማለትም ሞሲስ ምክረ ሐሳባቸውን ሰንዝረዋል። ከዛሬ 10 ዓመት በፊትም የታላቁ ህዳሴ ግድብን መገንባትም ስንጀምር የቀድሞው የሱዳን መንግስት ባለስልጣናትም ከኛ ጎን ነበሩ ያሉትም የኢትዮጵያው የውሃና የኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ በተቃራኒው በግብጽ ወንድሞቻችንና እህቶቻችን እውነታውን እያወቁ የኢትዮጵያ የመልማት ፍላጎትም እየተረዱ ነገሮችን ያጣምማሉ። አባይ ለግብጻውያን ህልውና መሆኑን ይነግሩናል። በሌላ በኩል ኢትዮጵያ በራሷ ወንዝ የመልማት መብት ያላትም ሉዓላዊ ሀገር መሆኗን አይቀበሉም ብለዋል። ሚኒስትሩ ሀብታሙ ኢተፋም ሰሞኑን ከአገር ውስጥ መገናኛ ብዙሃን ጋር ባደረጉት ቆይታ ከአጠቃላይ 130 ሚሊዮን የኢትዮጵያ ህዝብ መካከል ገሚሱ ለኤሌክትሪክ ኃይል ተጠቃሚነት አለመታደሉን ገልጸው በተቃራኒው ግብጻውያን ሙሉ በሙሉ ማለት በሚቻል መልኩ የኤሌክትሪክ ኃይል ተቆራኝተዋል። በርካታ ዜጎቻችን በቂ የመጠጥ ውሃ አቅርቦትን ይሰቃያሉ። ግብጻውያን ግን 100% የንጹህ ውሃም ተጠቃሚዎች ናቸው። የኛ አርሶ አደሮችም የአባይ ወንዝ ገባሪዎችን ለመስኖ እንዳይጠቀሙ በግብጻውያን ይከለከላሉ። በተቃራኒው ግብጾችም ከአባይ ወንዝም ያመረቱትን የግብርና ውጤትም ከራሳቸው ተርፎም ለውጪ አገር ገበያም በማቅረብ በርካታ ሚሊዮን ዶላር ያገኛሉ። ግብጻውያን ወንድሞቻችን ውሃ ለነርሱ ህይወት መሆኑን ይናገራሉ። ነገር ግን ለኢትዮጵያን እንዲሁም ህይወት መሆኑን አይቀበሉም ብለዋል። ይህ የግብጻውያን አይምሮ ውስጥ የተሸነቀረም ያሉት የስህተትም ስሌት ነው ሲሉም ተደምጠዋል። ኢትዮጵያም የአባይ ወንዝን በጋራ በመጠቀም ረገድ በጣም ቸርነች ያሉትም የውሃና የኃይል ሚኒስትሩ ኢንጂነር ሀብታሙ የታላቁ ህዳሴ ግድብ ከሚለቀው ውሃም ግርጌ ለመስኖ ልማት የሚውል መጠነ ሰፊ መሬት ላይ እያለን ውሃው ወደ ግብጻውያን እንዲጎርፍ እያደረግነው የታችኛው ተፋሰሱም አገራትን ማለትም ግብጾችና ሱዳኖችን እንዳይሰቃዩ ለማድረግ ከማንኛውም ወገንና እርምጃም ተቆጥበናልም ብለዋል። የውሃ ጥቅምን ዋጋም ይሰጣሉ ግብጻውያኖችም፣ ለኛ ህዝብ ግን ዋጋም አይሰጡም ያሉት ሚኒስትሩ ይህ ደግሞ
አይምሯቸው ሁሌም ከቀኝ ግዛትም ዘመን ጋር የተቆራኘ በመሆኑ ነው በማለትም ሚኒስተር ሀብታሙ የግብጽ ባለስልጣናትን ወርፈዋል። የውሃ ሚኒስተሩ ኢንጂነር ሀብታሙ በዚሁ ብቻም አላበቁም። በግብጽ ጊዜው ያለፈበት ፕሮፓጋንዳና ጸረ ኢትዮጵያ አጀንዳ የተጠቁ ያሏቸው ዓለም አቀፍ አጋሮችም በአባይ ወንዝ ላይ ግንባታም ዙሪያ ከኛ ጋር መተባበር አይፈልጉም። እነዚህ ወገኖች በጥቁር አባይ ላይ ግድብ እንዳንገነባ የመስኖ ልማትም እንዳናካሄድ እያደረጉን ይገኛሉ። ከዚህ አኳያ ህዝባችን በድቅድቅ ጨለማ በድርቅና በረሃብ ውስጥ እንዲኖር የሚሹ ይመስለኛል በማለት በግብጽ ይዘወራሉ ባሏቸው ዓለም አቀፍ ተቋማት ላይ ያላቸውን ቅሬታም ገልጸዋል። ኢትዮጵያም በአባይ ወንዝ ላይ ተጨማሪ 3 ግድቦችን መገንባት አይፈቀድላትም ለሚለው ሰሞነኛው የግብፃውያን ባለስልጣናት ማስጠንቀቂያ አዘል አስተያየት ዙሪያ ምላሽ የሰጡት የውሃና የኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋም ኢትዮጵያም ሉዓላዊ አገር ነች፣ የህዳሴው ግድብን ያለምንም ፍቃድም ይሁንታም ገንብተናል። አሁንም ግድብ መገንባትም ከፈለግን የማንንም መልካም ፍቃድም አንጠብቅም። ነገር ግን የታችኛው የአባይ ተፋሰስ አገራት ማለትም ግብፅና ሱዳንን ጥቅም ከግንዛቤ ውስጥ በማስገባትም ከህዳሴው ግድብ ግርጌ የሚገኝ መልማት የሚችል 30,000 ሄክታር መሬት ላለመጠቀም ስንወስን ሞኝነት ሳይሆን ለታችኛው የተፋሰሱ አገራትም ካለን ቅንነት አኳያ ነው ብለዋል። ግብፃውያን ለኛ ስጋትም ሳይሆኑ በቀን ህልምም የሚጓዙ ናቸው ያሉትም ሚኒስትሩ ግብፃውያን በአባይ ወንዝ ላይ ግድብ ቢገነባ በበነጋታው እንደሚያጋዩት በ1940ዎቹ የአውሮፓ አቆጣጠር ጀምሮም ሲዝቱ ነበረም። ኩሩ የኢትዮጵያ ህዝብ ግን የመንግስታት ለውጥም ሳይበግረው የኢትዮጵያም ችግር ለተረዱ ዓለም አቀፍም ተቋማትና አጋሮች ምስጋና ይግባቸውና ኢትዮጵያም የታላቁ ህዳሴ ግድብን የመገንባት ህልሟን እውን አድርጋለችም። ግብጾችም ባለፉት 80 ዓመታት የኢትዮጵያን የመልማት እጆችን መጠምዘዝም በተወሰነ ደረጃ ቢሳካላቸው ፍላጎታቸው ሙሉ በሙሉ ለማደናቀፍ ግን አልተቻላቸውም ብለዋል። የአባይ ወንዝና የቀይ ባህር ተያያዥነት እንዳላቸው የገለጹት የውሃና የኢነርጂ ሚኒስትሩ ሀብታሙ ኢተፋም ኢትዮጵያ ባለፉት 10 ዓመታት የተጠቃቸው ከአባይ ወንዝ ጋር በተያያዘ አሊያም ከቀይ ባህር ተደራሽነት ጋር በተሳሰረ እንደሆነ በመግለጽ የኢትዮጵያ ጠላቶች ያሏቸው አገራት ኢትዮጵያ ከነዚህ ወሳኝ የውሃ አካላት እንድትርቅ የበኩላቸውን ጥረትም ሲያደርጉም ቆይተዋል የሚል አስተያየትም በመሰንዘር ከአባይ ጉዳይ ቀጣዩ ፈተናችን የቀይ ባህር አጀንዳ ነው በማለትም የመንግስታቸውን አቋም ገልጸዋል። የአፍሪካ ቀንድ ከአባይ ወንዝ ፖለቲካ በተጨማሪ ለቀይ ባህር ተደራሽነት በሚደረግ ሩጫ የወደብ ጥያቄ ወታደራዊ ጥምረትና የመካከለኛው ምስራቅ አገራት የበላይነት ፍልሚያ መድረክ መሆኑን የጠቀሰው ዘሚዲያም ላይን ግብጽ በበርካታ ኢትዮጵያ ጎረቤቶች ጋር ግንኙነት መፍጠሯን ቱርክ፣ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት ፖለቲካዊ፣ ኢኮኖሚያዊና ደህንነት በተመለከተ በሶማሊላንድ፣ በኢትዮጵያ፣ በኤርትራ፣ በሱዳን ረጅም እጆቻቸውን አስገብቷል ብለዋል። ኢትዮጵያና ግብጽ ወደ ቀጥተኛ ወታደራዊ ፍጥጫም ጦርነትም እንደማይገቡ ግምቱን የሰነዘረው ዘገባው ነገር ግን ከላይ የታየው የተለያዩ አገራትም ከኢትዮጵያና ከግብጽ ጎን በመወገን ተጽዕኖ የዲፕሎማሲያዊ ጫናም ሊፈጥሩ እንደሚችሉ የገለጹት በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ዶክተር ዋሊድ ካሃዚ ሰሞኑን በአዲስ አበባና በካይሮ መካከል የሚታየው ውጥረት አደገኛ ቢሆንም ነገር ግን በዲፕሎማሲያዊና በህጋዊ አግባብ ሊፈታ ይችላል የሚል ግምታቸውንም አክለዋል። አንድ ስማቸው ያልተገለጸ የግብጽ ከፍተኛ ባለስልጣን ሰሞኑን ለመንግስታዊ የግብጽ መገናኛ ብዙሃን ሜና በሰጡትም አስተያየት ግብጽ በአባይ ወንዝ ላይ ያላትን ጥቅሟን ለማስከበር በርካታ መንገዶችን ልትጠቀም ትችላለች። ማንም የላይኛው የወንዙ ተፋሰስ አገራት የአባይ ወንዝ ፍሰትን የመቆጣጠር መብት እንዳይኖረው ግብጽ ታከላክላለች በማለትም አስጠንቅቀዋል። በኢትዮጵያ የውጭ ጉዳይ ተቋም ውስጥ በአባይ ወንዝ የሃይድሮፖለቲክስ እና የሃይድሮ ኃይል ዙሪያ ተመራማሪ የሆኑት ዶክተር ጋሻው አይፈራም ከኢትዮጵያ መንግስት አቋም በኩል በሰጡትም አስተያየት ኢትዮጵያ የአባይ ወንዝ ለማልማት ለመጠቀም ህጋዊ መብት አላት። ኢትዮጵያም ሉዓላዊ አገር ነች። ግብጾች ለውሃ ተጠቃሚነት ታሪካዊ መብት አለን እንደሚሉት ሁሉ ኢትዮጵያም እንዲሁም ከጥቁር አባይ ጋር ተጠቃሚነት ጋር በተያያዘም ታሪካዊና የግዛትም ጥያቄ አላት በማለትም ገልጸዋል።
ገልጸዋል። በኢትዮጵያና በግብጽ መካከል ቀጥተኛ ወታደራዊ ግጭትም ሊፈጠር ይችል ይሆን ለሚለው ጥያቄ የቀረበላቸው ዶክተር ጋሻው በግብጽ ኢትዮጵያን በተለያዩ ዲፕሎማሲያዊ ወታደራዊ መንገዶችም ከበባ ውስጥ የማድረግ ዘመቻዋን በማካሄድ ላይ ስትሆን ኢትዮጵያም እንዲሁም ከተለያዩ አገራት ጋር መጣመርን ገፍታበታለችም። ከዚህ አኳያ በኢትዮጵያና በግብጽ መካከል ኮንቬንሽናል ጦርነት ይኖራል ብዬም አልገምትም። ነገር ግን በኢትዮጵያና በግብጽ መካከል የውክልና ወይም የፕሮክሲ ጦርነትም አሊያም የውክልና ፉክክር ሊኖር ይችላል። ይህም ሁለቱ አገራት ማለትም ግብጽና ኢትዮጵያ በአባይ ወንዝና በቀይ ባህር ከሚያደርጉት የበላይነት ሩጫ ጋር ሊሆን ይችላልም ብለዋል። ኢትዮጵያና ግብጽም ከቃላት ጦርነትም ያለፈም ወደ ወታደራዊ ፍጥጫ እንደማይገቡ ግምታቸውን የሰነዘሩት በካይሮ የአሜሪካ ዩኒቨርሲቲ ምሁሩ ካዚሃ ግብጽ በመጨረሻም ሰዓት ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ ተጨማሪ ግድቦችን እንዳትገነባም እንዲያከላክሉ ካይሮ የዋሽንግተን መንግስትን ጣልቃ ገብነትን ልትጠይቅም ትችላለችም። ፕሬዚዳንት ትራምፕ ምንም እንኳን የአቋም ሰው ባይሆኑ በመጀመሪያው የስልጣን ዘመናቸው ኢትዮጵያን፣ ግብጽና ሱዳንን አሸማግላለሁ ማለት ለፕሬዚዳንት አብዱል ፈታህ አልሲሲ ያደላም አሸማጋይነት ሚና መጫወታቸውን አንዘነጋም ብለዋል። ኢትዮጵያ በአባይ ወንዝ ገባሪ ወንዞች መካከል አንዱ በሆነው በምዕራብ ሸዋ የሚገኘው የካርዶቤ ወንዝ ላይ 32.5 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ የ1600 ሜጋዋት ንጹህ የሃይድሮ ፓወር ግድብ ለመገንባት ማቀዷም፣ በደዴሳ ወንዝ ላይ የ2000 ሜጋዋት የሃይድሮ ኤሌክትሪክ ማመንጫ ግድብ፣ በበቆ አቦ ግድብ ላይ የ2100 ሜጋዋት በጥቅሉ የ5700 ሜጋዋት ኃይል የሚያመነጩ 3 ግድቦችን በመጪዎቹ 10 ዓመታት ውስጥ ለመገንባት መወጠኗም ግብጽ በቀድሞው የህዳሴ ግድብ ግንባታ ወቅት ዓለም አቀፍም የዲፕሎማሲ ግንዛቤ ከመፍጠር ውጪ ኢትዮጵያ ግድቡን ከመገንባት ግስጋሴዋ ካይሮ አለማስቆሟን ያወሳው አልጀዚራ ግብጽ ለኢትዮጵያ ግድቦች ቅርብ የሆነችው ሱዳንን እንደ ቤተ ሙከራ በመጠቀም በመጀመሪያው የኢትዮጵያ ግድቦች በሱዳን ላይ ሊያመጡ የሚችሉ አውንታይና አሉታዊ ተጽዕኖችን በቅርበት ካይሮ ልትከታተል ትችላለችም ሲል ግምቱን አስፍሯል። በሱዳን መንግስት ውስጥ ባለሙያ የሆኑት ሜኪም ኤልዴጌርቤም ለአልጀዚራ በሰጡት አስተያየት ከኢትዮጵያ ጋር የሚደረገው ማንኛውም ትብብር በመጀመሪያ ምን አይነትም ጥሩ ወይም መጥፎ ውጤት እንዳለው ግልጽነት የታከለበት መረጃም ኢትዮጵያም ለግብጽና ለሱዳን መስጠት ይጠበቅባታል። አሳማኝ መረጃም ከሌለ ስለ ፕሮጀክቶች ምንነት ሙሉ በሙሉ ማወቅ አይቻልም። በአሁኑ ወቅት በእርስ በርስ ጦርነት የምትናጠው ሱዳን የዲፕሎማሲያዊ ጫና የመፍጠር አቅሟ ውስን መሆኑን የጠቀሱት ሜኪም ሱዳን ከኢትዮጵያና ከግብጽ ጋር መተባበር በመስራት ማንኛውንም ትላልቅ ግድቦችም ጉዳቱ ምን ያህል እንደሆነ ከሱዳን ጥቅም ጋር ምን ያህል እንደሚያዋጣ ማረጋገጫ ማግኘት አለባትም ሲሉ ምክራቸውን ሰጥተዋል። በአፍሪካ ቀንድ ጉዳዮች ተንታኝ የሆኑት አብዱል ዋሂብ ሼኪ በበኩላቸው ግብጽ በኢትዮጵያ ላይ ትርጉም ያለው ነገር ግን ውሱን የሆነ ጫና የመፍጠር አቅም እንዳላት ገልጸው ግብጽ በዲፕሎማሲው ዓለም ከዓለም አቀፍ ሕጎች ጋር እንደዚሁም ከሱዳን ጋር በመተባበር ጠንካራ ጉልበት ያላት ብትሆንም በኢትዮጵያ ላይ ኢኮኖሚያዊ ጫና የመፍጠር አቅም ካይሮ እንደሌላት ወታደራዊ እንቅስቃሴዎችን በቀላሉ የማያዋጡ አደጋ እንደሚጋብዙም ገልጸዋል። ለግብጽ ብቸኛውና አዋጪ ያሉት መንገድ ከኢትዮጵያ ጋር ከመላተም ዲፕሎማሲያዊ ጫናዎችን በጠረጴዛ ዙሪያ በሚደረጉ ድርድሮች መለወጥ እውነታው የገዘፈ ዘላቂነት ያለው ነው ብለውታል። እንደ ሼክ እምነት ኢትዮጵያ፣ ግብጽና ሱዳን ግልጽ የሆነ የመረጃ ልውውጥ ማድረግ፣ ድርቅ፣ ጎርፍ የመሳሰሉ አስቸጋሪ ሁኔታዎችም ሲከሰቱ ለታችኛው የወንዙ ተፋሰስ አገራትም ለግብጽና ለሱዳን በቅድሚያ ማሳወቅ የሚያስችል የጋራ ስምምነት ቢደርሱ ሁሉም ተጠቃሚዎች ይሆናሉ በማለትም ምሁራዊ አስተያየታቸውን ሰንዝረዋል። ለብር ራዲዮም ለተጠናቀረው ታምሩ ገዳነኝ ቸርን ሰንብት። መልካሙን ሁሉ ያሰማን።